ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችሁ አለ ቤስጀስት ጎንዶል ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው እንግዲህ ሁለት ርዕሰ ጉዳዮች ናቸው። የሄሎ ታክሲ ባለቤት ባለ ሀብቱ አቶ ዳንኤል ዮሐንስ በፖሊስ ቁጥጥር ስር ውሏል። ይሄ እጅግ በጣም ደስ የሚያሰኝ ዜና ነው። ሁለተኛ ደግሞ የራሻው ፕሬዚዳንት ፑቲን ላይ የግድያ ሙከራ ተደርጎባቸዋል። እነዚህ ሁለት ዜናዎች ላይ እንነጋገራለን። እንግዲህ የመጀመሪያ የሄሎ ታክሲ ባለቤት አቶ ዳንኤል ዮሐንስ እንግዲህ ለብዙ ዓመታት ህዝቡን ሲያጭበረብር የኖረ ሰው ነው። በትናንትናው ዕለት በፖሊስ ቁጥጥር ስር ውሏል። ይሄ እጅግ በጣም ደስ የሚያሰኝ ነው። ለዚህ ደግሞ እና አወንታ በርሲሳ እና ጓደኞቹ ለዚህ ምስጋና ይገባቸዋል። በተለይ አወንታ በርሲሳ በጣም በቅንነትና በሐቅ ለዚህ ጉዳይ ለብዙ ጊዜ ታግለሃል። ለህዝቡ መረጃ ሰጥተሃል። ህዝቡ ራሱ እንዲጠብቅ እንዳይጨረበር መድረግ የሚገባቸውን ጥንቃቄዎች ሁሉ ለማሳወቅ ሞክረሃል። ይሄ በጣም ምስጋና የሚያሰጥ ጉዳይ ነው። ክሬዲት እንሰጠዋለን። ሽልማትም ጭምር የሚገባው ነገር ነው። ሌሎቻችን ከዚህ በኋላ ላለው ተጠንቅቆ እንግዲህ አቶ ዳንኤል ዮሐንስ ባለሀብት እስከ መጠራት ያደረሰ የእናንተ ገንዘብ ነው። በአነስተኛ ቅድመ ክፍያ ይባላል። ግፊያው ሰው ትጨፈልቃላችሁ ስትጋፉ። አነስተኛ ቅድመ ክፍያ የአባት ቤት እኮ የለም። ጥንቃቄ አድርጉም። የማንም መሀይም ቆረቆንዳ መጫወቻ አትሆኑ። በጣም በሚያሳፍር ሁኔታ ውጭ ሀገር እንልካለን። በሪል ስቴት ሽያጭ፣ በአፓርትመንት ሽያጭ፣ እንደዚህ በመኪና ጉዳይ የሚጭበረበር እየተማረ ሰው በጣም እየተማረ እንደውም በጣም የሚያሳፍር ነው። በአነስተኛው ቅድመ ክፍያ የአባት ቤት አለ ወይ የእናት ቤት አለ ወይ ልታፍስ ልትበላ 127 ሰው አሁን እንግዲህ ለፖሊስ ጋር እንኳን በቂ መረጃና ማስረጃ ያለው 127 ነው። እንግዲህ መረጃን ይዤ አልመጣ ተማሮ ወደ ቤቱ ሄደ ተናዶ በዛ የጠፋ ምናምን ወይ ራስን ያጠፋ ምናምን ቁጥር ስትደማምረው ከሺህ ሰው በላይ ሊሆን ይችላል። ሄሎ ታክሲ እንግዲህ በጣም ታዋቂ ድርጅት ታዋቂ እና ይሄ ሁሉ ሰው ለመጠየቅ አለመፍቀዱ ራሱ ችሎ በጣም የሚገርም ነው። ለመጠየቅ አለመፍቀዱ እንዴት ነው? አነስተኛ ቅድመ ክፍያ ሲባል ምን ማለት ነው? ለምሳሌ ሪል ስቴቶች ላይ አፓርትመንቶች ላይ አነስተኛ ቅድመ ክፍያ ይባላል። ከዛ በኋላ ወርሃዊ ክፍያው ወገብ የሚቆርጥ ነው። ወርሃዊ ክፍያውን ለመክፈል ባትችል ምንድነው የሚያደርገው? ቤቱን ይነጥቀዋል። ቅድመ ክፍያን አፍንጫ ላይ ይወረውራሉ። አንዳንዶቹ እንደዚህ የጎጠማቸው አሉ። ከ10 ዓመት በፊት ጀምሮ ሲቆጥቡ የኖሩት ቤት አቅም አጥቶ ዶላሩ ሲጨምር ወራዊ ክፍያው ሲጨምር ከአቅም በላይ ሲሆን ያቋርጣል። ሲያቋርጡ ቤቷቸው የተነጠቁ ሰዎች አሉ። እንካ ብርን ይላል። የ10 ዓመት 500 ሺህ ብር የዛሬ 10 ዓመትና ዛሬ ዋጋው አንድ ነው ወይ ነው? የ50 ሺህ ብር ዋጋ የሌለውን ነገር አፍንጫ ላይ ወርውሮልህ እሱ ቤቱን ተቀበለ በሚሊዮኖች ያተርፍበታል። ይሄ ሁሉ እውቀት ማጣት ነው፣ ስግብግብነት። በአነስተኛ ቅድመ ክፍያ ሲባል በአናቱ ዘሎ ይገባል። ከዛ በኋላ መውጫ ታገኝ። ጠይቅ። የማንም ቆረቆንዳ መጫወቻ አትሆኑ። ይሄን ሊያነቋችሁ ሊረዳችሁ የሚሞክሩት እንደና አዎንታ በርሲሳ ያሉትን ደግሞ አትደግፉም፣ አታበረታቱም፣ ስራ አትሰሩም። ይሄ ነው ችግራችሁ። አትቀበሉ። ጠበቃ አማክሩ። እኔ ሁልጊዜ የምለው እኔ ይሄን አላውቅም። ለምን ዲቴሎቹ እያንዳንዱ ሪል ስቴት ህጉ ምንድነው ውሉ ምንድነው የሚለው ተከታትዬ ልደርስበት አልችልም። ነገር ግን ልላችሁ የምችለው ምንድነው ጥንቃቄ እንደሚያስፈልጋችሁ ደጋግሜ እነግራችኋለሁ። በምን ጉዳይ ላይ ነው ትኩረት የሚደረገው? አንደኛ እነግራችኋለሁ። ለምሳሌ በሪል ስቴት ጉዳይ ላይ ቤቱ የት ነው ያለው ስትገዛ እና በ500 ሺህ በ800 ሺህ ብር ቤት ሰጣለህ፣ እውነት ትወላለህ? ቤቱ የለም። አንዳንዱ ቦታ ትልቅ ቢሮ አለ፣ ሄዶ እዛ ይፈርማል። የት ጋር ነው ሳይቱ? መሰረቱ እንኳን ወጥቶለታል ወይ? ምን ደረጃ ላይ ደርሳል? ለመጨረስ ስንት ዓመት ይፈጃል? እሺ መሰረቱ ወጥቶ ብታገኘው 20 ዓመት በየወሩ 40 ሺህ ብር ወገብን እየቆረጠ የሚኖር ቤት ከሆነ ምን ያደርጉልሃል? ካሬን ሁሉ የሚያጭበረብራቸው አለ። ካሬው ለምሳሌ 200 ካሬ ይልህና እዛ ውስጥ ለካ ግቢ አለ፣ ኮሪደር አለ፣ ወረንዳ አለ፣ የሆነ ነገር አለ። የጋራ መጠቀሚያችን ሁሉ ይገቡበትና ቤቱ ስትሄድ 90 ካሬ ሊሆን ይችላል። ስለዚህ ይህን ሁሉ መጠየቅ መቻል አለብን። አለመስገብገብ
ዛሬ ከእናት ቤትም በነፃ አይገኝም። ከእናት ልጅ ቤት እናት ቤት ሊገኝ ይችላል። ከእናት ልጅ ቤት ላይ ግን እንደማይገኝ እርግጠኛ እነግርሃለሁ። ስለዚህ ይሄ ሁሉ ጥንቃቄ አለማድረግ ነው ዋጋ ያስከፈለ። ዝም ብሎ በደመነስ የሚሰራ ነገር ዋጋ ያስከፍላል። እና እውነቱን ለመነጋገር እንዲህ ያለ ጥንቃቄ የጎደለው ስራ ተገቢ አይደለም። አሁንም እንዲህ ብዬ ተነገራችሁ ዘው ትላለህ። አነስተኛ ቅድመ ክፍያ ተወርውረህ ትገባለህ። ለምን ብለህ ጠይቅ። አነስተኛ ለምን ሆነ? ከመደበኛው ለምሳሌ የመኪና ዋጋ ገበያው ላይ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ሆኖ እያለ በምን ምክንያት ቀነሰ? በምን ምክንያት በ800 ሺህ ብር ይሸጥልኛል? ጠይቅ። ለእግዚአብሔር ብለህ ከአላህ አገኛለሁ ብለህ ነው አንተ ጀዝባ ጭንቅላትን አሰራ። ከየት አገኘዋለሁ? ያለ ወለድ ይላል። አንዳንድ ያለ ወለድ መኪና እሰጥሃለሁ ይላል። ካልወለድ እሱ ከርስ በምን ሊሞላ ነው? የለም እኮ ወይ አንደኛውን መስጊድ ወይ ቤተክርስቲያን ውስጥ ይስጧችሁ ያለ ወለድ በነፃ ያለምንም ትርፍ እነሱ የሚሰጧችሁ ከሆነ ትርፉን ምንጭን ማወቅ አለበት። አየው ለምሳሌ ቫይበር፣ ዋትስአፕ ምናምን አንዳንድ የስልክ መተግበሪያችን በነፃ ናቸው፣ አይቆጥርም። እና እንደመጣ ህዝብ ራሱ እንዴት በነፃ ለምን ብሎ ብዙ ሰው የተጠራጠራል። መረጃችንን ሊሞነጥፉን ነው። በዓለም ደረጃ አንጠቀም ያለ ሁሉ ነበር። ዋትስአፕን፣ ቫይበርን፣ ቴሌግራም ሲሞጡ ብዙ ሰው በፍርሃት አንጠቀምም። እንዴ መረጃችን ለመመንተፍ ይሆናል እንጂ እንዴት በነፃ ብሎ ዓለም ተከራክራል። አበሻ እንዴት አይልም? ያለ ወለድ በረጅም ጊዜ እየሰሩ የሚከፍሉት ሲል ትርፉ ምንድን ነው መጠየቅ አለብህ፣ መፈተሽ አለብህ ለማለት እወዳለሁ። እና ጥንቃቄ አድርጉ። አሁንም ጥንቃቄ አድርጉ ነው ለማለት የምወደው። ሌላኛው ርዕሰ ጉዳያችን እንግዲህ የዜሌንስኪ መቅለብለም ነው። የፑቲን መኖሪያ ቤት ላይ ድሮኖችን አስወንጭፈው ጥቃት አድርሳል። ከ90 በላይ ድሮኖች ነው ወደ ፑቲን የተተኮሱት። ወይኔ መግቢያው መውጫ ላንተ ይሆኑልህ። እንግዲህ እሞኝልሃለሁ። ፑቲን ማነው ትራምፕ ሲሰማ ምን ቢል ጥሩ ነው? ዶንግጫላል አብናረገ ዶንግጫ ከዚህ ጀርባ ትራምፕ አለ። የሚገርማቸው ትራምፕ አላውቅምም አውቃለሁም ነው የሚጫወተው ጨዋታ ማለት ነው። ነገር ግን አሁን ከፑቲን ድላ ማን ያስጥላል? እኔ ምን አይነት ቆረቆንዶች ናቸው የዓለምን ፖለቲካ የሞሉት? ምን አይነት ቆረቆንዶች! እኔ እኮ የሚገርማቸው አፍሪካ ብቻ አይደለም ማለት ነው፣ እኛ ብቻ አይደለም የጀዘብ ነው ማለት ነው። ዓለምም ጭምር አብሮ ጀዝቧል ማለት ነው። ዱካ የድንዛዜ መንፈስ ትልልሽንም አጥለቅልቆታል ማለት ነው። የሚገርም ነው እንዴ! አዶናይ እንትን ይችላል እንዴ? ይሄ የዩክሬን ቋንቋ ሰግጥና ተኩስ የሚል እውነት አሁን የአዶናይን መንገድ ነው እየተከተለ ያለው አሜሪካኖችም ዩክሬኖችም። አሁን የፑቲንን ቤት ደብድበህ ከዛ አንተ በሰላም ልታደር እውነት ከዛ የሚጎርማቸው መልስ ምት የራሽያ መልስ ምት ዓለም ሁሉ የሚያንቀጠቅጥ ሰማይ ምድር የሚያርበደብድ ነው። ከዛ እምባው በጀረኪና ይሞላል፣ በእንስራ ይሞላል። አሁን እምባው ኧረ ዓለም ድረስልኝ ተቁለብልቦ ይመታል። ከተሳካለት አሜሪካም አውሮፓም ከመጋረጃ በስተጀርባ ጮቤ ሊረግጥ፣ ካልተሳካለት የፈረደበት የዩክሬን ህዝብ እና ንብረት ሊወድም። አውሮፓና አሜሪካ ለዩክሬን $1 ቢሊዮን ቢያንስ አሜሪካ ብቻ እስካሁን $400 ቢሊዮን በላይ አፍስሳለች። ይህንንም ደግማ የምትከፍለው ዩክሬን መልሳ የምትከፍለው ነው። ወርቋን ውድ ማዕድኖቶቿን ሽጠሽ ትሰጭኛለሽ፣ ጉሮሮሽን አንቄ ነው የምቀበልሽ ብላል ትራምፕ። በሚመጣው መሳሪያ ራሽያ ትመታለች። ራሽያ በአጸፋው ደግሞ የዩክሬንን $1 ትሪሊዮን የወጣባቸው ንብረቶቿን ታውድማለች። እንደዚህ ነው ቆረቆንዳ መሪ ሲኖረህ፣ እንደዚህ ነው ከድጡ ወደ ማጡ ነው ወደ አዘቅቱ ነው የምትገባው። ማሰብ የማይችል ነፈዝ ሰው አገር ከፊት በኮሜዲያን አገር ተመርታታቅ ኮሜዲያን ከፊት አርጋ ዩክሬንን የሚያክል የዳቦ ቅርጫት የሆነች አገር የዓለም የዳቦ ቅርጫት የምትባል አገር መሳሪያ መሞከሪያ የጀርመን፣ የፈረንሳይ፣ የጣሊያን፣ የስፔን እስቲ ይረባል አይረባም ይሄ መሳሪያ የሚለው የሚሞከረው ዩክሬን ላይ ይሰቀጥጣል። በጣም የገንዛ ህዝብን ቁማር አሲዘ ትክክል ባይሆን እንኳን የራሽያ ውጊያ ትክክል እንኳን ባይሆን የሆነ ቦታ በቃ ማለት ይገባል እኮ። ለምሳሌ ኢትዮጵያ የማትወጣውን ጦርነት እንበለውና ለምሳሌ አሁን ኬንያኖቹ በኔቶ ታግዘው ኢትዮጵያን ቢወረና የሆነ ግዛት ቢወስዱ የወሰዱትን ወስደው ሌላውን ለማትረፍ ነው የምትሞክረው። ተበድለህ እንኳን ቢሆን አገር እንደዛ ነው የሚድ ነው።
አገር እንደዛ ነው። የትኛውም ዓለም እንደዛ አድርጎ ነው አገሩን የሚያድነው። ስለዚህ ዩክሬን ትጥፋ ይመስላል እንጂ ፑቲን እኮ ኤአይ ነው፣ ማንም ሊገሉ አይችልም። ማፈሪያች ይሄን ያሳው ነው። ሀሳብ ሲሞቻችን ላይ አድርጉም ሼር አድርጎ ወዳቻለሁ።